ተናግርሻለሁ አሁን በቃ ልጅ አይደለች እንዴ ለምንድነው የምትቆጣት ምናምን ተፍተፍ ያፈመክላት አመሰግኝኝ ለኔ ቢሆን ግን ምንም ነገር ያደርግልኝ አሁንም ሜቢ አሁንም ማለት ምን ማለት ነው እንዴ ለማንኛውም እሺ ታዩ አንቺ ግን ያን ሁሉ ነገር አድርጌልሽ አታመሰግኝኝ ምስጋናው ሲቀር ቢያንስ ላንቺ ክፉ እንዳልሆንኩ እንኳን አታምኚም አላምንም ለምን ይሄ እንዳደረግሽ ሳላውቅ ላምንሽ አልችልም እሺ አንቺ አሁን በእኔ ቦታ ብትሆኚ ይሄን አታደርጊም ምንም አላደርግልሽም ሰምኛለሽ እንደምን ይባንቺ ቦታ ቦል ደስ ነበር የሚለኝ እህትሽም ቦል ምን ያልሽው እህትሽስ ምን ያልሽው ንገሪ ምን አንተ ባትብሻል ያንቺ እህት ነኝ እኔ ለምንድን ነው ሌላ ነገር ብታረጊ አይዞሽ በቃ አንዴ ሰጥተው አንቺ ራሱ ምንድነው ሰው ያለበት ቦታ እንኳን አትቀመጭም እንዴ ማንሽ እንደዚህ ጭራ ያለ ቦታ ተቀመጭ በምን ምንድነው ለማስለቀቅ ትታገለሽ ነው ወስደሽ መስሎና ታገለች ነው አሁን ይላል በጣም ይታረጋል ታነሽ በቃ እናሽን ጥረጊ ሌላ ሰው ያለበት ቦታ ተቀመጭ እህቷ አብጌልን ዱር አስተዳድራ በመጨረሻም አባቷን እንግዲህ ለምና ጋሽ ደረጀን አባዬ እባክህ ይቺ ልጅ ወጣ ስለማታቅ የምትነገርጆቹን የምትቋቋምበት ምንም አቅም የላትም የሆነ ነገር ብትሆን ላንተም በኋላ ጸጸትህ ነው በእያንዳንዱ ነገር ውሻ በጮኸ ቁጥር የምትደነግጥ ልጅ ነች ብልጠትም የላትም ስለዚህ እባክህ ይቅርታ አድርግላትና ወደ ቤቷ ትመለስ ለቀጣይ ያለውን ነገር ደግሞ በቀጣይ ታስተካክላለህ ስለዚህ እኔ ውስጤ በጣም እየተረበሸ ነው አልቻለችም አብሬያት ተቀምጬ እንኳን አብሬያት ያድሬ እንኳን ምንም ውስጧ ጥሩ ስሜት አልነበረውም በእያንዳንዱ ታይም ስደነግጥ ነው ያደረችው ስለዚህ ይሄ ነገር ደግሞ በጣም ከባድ ነው ምክንያቱም ልጅቶ ይሄን ነገር የምትቋቋም ወጣ የምታቅልጅ ስላላደለች የከፋ ችግር ውስጥ ልትገባ ትችላለች በጣም ከባድ ውስጥ ነው ያለችው ስለዚህ አባዬ ባክህንስ ይቅርታ አድርግላትና ወደ ቤት ተመለስ ብላ እንግዲህ ከጋሽ ደረጀ ጋር አባትን ለምና እንግዲህ አብጌልን ዛሬ ወደ ቤቷ እየመለሰቻት ትገኛለች ማለት ነው ግን አብጌል እንኳን አይደለም ይቅርና ልትሻሻል ቀርቶ አይደለም የሚገርመው ነገር በጣም ብሶባታል የባሰባትም በጣም ሌላ ሐሳብ ውስጥ ነው የገባችው በቃ አባዬም ሆነ እማዬ ማንንም ሰው ከቤት ውስጥ አይወዱኝም ስለማይወዱኝ ነው አስወጥተው አንቺ ልጃቸው ያልሆንሽውን እቤት አስቀምጠው እኔን ግን ዱር ማባረር ፈቀዱ ስለዚህ እኔን እንኳን አይደለም ማንንም ሰው የሚወደኝ ሰው የለም አንቺ ሞድሻለሁ ምትኝ ዝም ብለሽ ነው ሲቀጥል አንቺ እንዴት እኔ ልትወጂኝ ትቻለሽ በምን ምክንያት ምን አድርጌልሽ የታውቂኝና ነው እመወድሽ ያለቻት ትገኛለች ማለት ነው እንግዲህ ዳጣ በባለፈው ክፍልም ልከተላት ብላ ነበርና ጋሽ ደረጀ የምን መከተል ማንንም ሰው ከሷ ጋር መሄድ የለበትም ብሎ ሁላቸውም ወደ ክፍላቸው ምክንያቱም የተባረቹ በጨለማ ስለነበረ ሁላቸውም ወደ ማረፊያ ክላሳቸው ገብተው ነበር እንግዲህ ወይዘሮ ማርታም እንቅልፏን እስከሚነሳት ድረስ እቺ ልጅ ምን ሆና ይሆን ምን አግጥሟት ይሆን ወዴት ገብታ ይሆን ምን ትሆን አይሆን እያለች በእያንዳንዱ ደቂቃ እያሰበች እየተጨነቀች ነበር ጋሽ ደረጀም እንግዲህ ረፊ ውሳኔ ነው በቃ እንኳን አይደለም ከፈለገች የራሷ መጠለያ ትግባ ካልሆነ ደግሞ ሲቀጥል ለምን እንጂ ቁርጥምጥም አድርጎ አይበላትም እያለ ነበር ጋሽ ደረጀም በዚህ መካከል ዳጣ እንግዲህ ቀልብየዋ አላስችላት ብሎ በሌሊት ተነስታ በር ከፍታ ቀጥታ ነበር የወጣችው በሩን ሲከፈትም እንግዲህ ጋሽ ደረጀና ወይዘሮ ማርታ በሩ ተከፈተ እንዴ ምንድነው የበረስ ድምጽ ሰማሁኝ እንዴ ብሎ ጋሽ ደረጀ ጠይቃት እኔ አልተሰማኝም ዝም ብለተኛ ብላው ነበር በመጨረሻም እንግዲህ ዳጣ ብድግ ብላ ቀጥታ ከጎዳና ነበር ሄደችው ጎዳናም እንግዲህ ፈልጋ ስትሄድ አብጌል በጣም ከመጥፎ ከሰካራም ሰው ጋር እየተከራከረች ነበር ሰውየው እንግዲህ
እየተጋተታት ነበረ ማለት ነው። ያልሆነ ነገር ሊያደርጋት አስቦ ነበረ። በጣም ሰክሮ ነበረ። የሚገርመው ደግሞ ያጮኛዋ ማን የሚባለው ድሬዳዋ ሄዶ በአጋጣሚ እዚህ ከተማ ውስጥ አልነበረም። ስትደውልለት እንግዲህ እሱም ሩቅ እንደሆነና ሌሊትን ተጉዤ መጥቼ ጧት መጣገብሽ እመጣለሁ ብሏት ነበር ስትደውልለት ያገኘችው። ስለዚህ እሱንም ባለማግኘቷ በጣም ከባድ ውስጥ ነበር የነበረችው። ከዛም እንግዲህ ዳጣ አጋጣሚ ስትደርስ ያ ልጁ እየተጋተታት አቢጌል በጣም እየጮኸች እያለቀሰች ነበረ። ቀጥታ እንግዲህ ወደ እሷ በመቅረብ ቀጥታ ሄዳ ልጁን ከኋላው ነበረ የመታችውና ስትመታው ምን ፈልገህ ነው ለምን ልጅቷን መታንገላታ ስትለው ሁለት ናችሁ እንዴ ሁለት ሰው አልችልም ብሎ እንግዲህ ያም ስካሩን ይዞ እየተወላከፈ ነበር ሄደው ከዚህ ግድም ትጠፋለህ ወይስ ደግሞ ብትደበደብ ይሻልሃል እያለችው ነበርና አራኔ ሄዳለሁኝ ምንም አልፈልግም ብሎ ቀጥታ ነበር ሄደው። ከዛ በኋላ እንግዲህ አቢጌልን ሂዳ ዳጣ እቅፍ አድርጋ አይዞሽ ብላ ካረጋጋቻት በኋላ አቢጌል በጣም እያለቀሰች ነበረ። በእምባሽን አብሽና እዚህ ጨለማው ሲጀመር መቀመጥ የለብሽ መሆን ካለብሽ እንኳን ራሱ ወደ ብርሃናማ ቦታ ላይ ነው መሆን ያለብሽ። ጨለማ ተገን ተቀምጠሽ ታዲያ እንዴት ሰው ላይ ያጠቃሽ ይችላል ብላ ከዛ ካነሳቻት በኋላ እንግዲህ በእቅፍ አድርጋ ወደ ሌላ ቦታ ሄደው ገላጣ ቦታ ላይ ቁጭ ብለው ነው ያደሩት ማለት ነው። ቤተሰቦቻችን እንግዲህ እዛ ቁጭ ባሉበት ሰዓት ላይ ውሻም ሲመጣ የሆነ ምንም ሲመጣ በእያንዳንዱ ደቂቃ አቢጌል በጣም እየደነገጠች ነበረ። እንግዲህ በድንጋጤዋ ዳጣን እቅፍ እያደረገቻት ነበረ። አቢጌል በቃ የድንጋጤዋን መጠለያ አርጋት ነበረ። ዳጣም እንግዲህ በመልካም በቅንነቷ ያንን ለስንት ዘመናት ያሳለፈችውን ጎዳና እቺ ልጅ ደግሞ ብቻዋን እንዴት ትሆናለች ብላ አብራት ለመቀመጥ ተገዳ አብራት ነበር ያመሸችው። በመጨረሻም እንግዲህ ያንን ነገር ካደረገች በኋላ ቀጥታ ወደ ቤታቸው እንዲመለሱ ጋሽ ደረጀን እንደምትጠይቀው ምናምን ነበር የነገረቻት። አቢጌል ግን እንዴት አንቺ እንዴት መጣሽ? አየሽ ማንም ሰው አያስብልኝም። እኔ እኮ በጣም ነው የምወድሽ። ያደረገሽው ነገር ጥፋትሽ እኮ ነው ይሄንን ሁሉ ያስደረገብሽ። ስለዚህ አቢጌል እንደዚህ እኮ አይደረግም። እኔ እኮ ምንም አላረኩም። መድኃኒቱንም እኮ የጨመርሽው እኔን ስም ለማጥፋትና እኔን ለማስባረር ብለሽ ነው ስትላት፣ ለምን አንቺ ግን ከቤት አትወጭልንም? ለምን ሰላሜን አትሰጭኝም? ምን አድርገሽ ነው? ናታንን ከሆነ የምትፈልጊው እኔ በጭራሽ ምንም ነገር እንዳታስቢ እኔ አልፈልገውም። ስለዚህ ተይኝ በቃ ከናታን ጋር ምንም አታገናኝኝ። በሌላ በኩል ደግሞ እኔ እህትሽስ ብሆን በቃ ሰውን የሚወደው ሰው ምንም ስለሆነ አይደለም። አንቺ ዘመድ አይደለሽ ምን አይደለሽ እንዴት ልትወጂኝ ትችያለሽ? ስትላት፣ አይ አቢጌል ያስተሳሰባችን ጉዳይ እንጂ አንድ ሰው ግዴታ ሰው ዘመዱ ስለሆነ ብቻ አይደለም ሰውን መውደድ ያለበት። በቃ በምንም አይነት ሁኔታ ሰው ቢሆን መውደድ አለበት። ስለዚህ አንቺም በዛ ልክ ነው ማሰብ ያለብሽ። በቃ ተይ፣ እኔ በጣም ነው የምወድሽ ሁላችሁንም፣ አንቺን ብቻ ሳይሆን ሁላችሁንም። እስከጥል ደግሞ እናትና አባትሽ አንቺ ስለማይወድሽ ሳይሆን እንትን ያሉት ስለሚወድሽ ነው። ይሄ ቁጣ የሚናፍቅብሽ፣ ይህ ግን ምርጫቸው የሚቆጡብሽ ሰዓት ይኖረዋል። ዛሬ እነሱን እሺ ብለሽ የሚሉሽን ታዘሽ መኖር ግዴታሽ ነው። ይሄን ነገር ደግሞ ነገ ጧት ላንቺ ራሱ ሀሪፍ ነው። ከዛ ሲቀጥል ደግሞ ይሄን ነገር ወይ ነገ ጧት ቤተሰቦች ባይኖሩ ምን ነው በኖሩልኝ ምን ነው በተቆጡ ብለሽ እንትን የምትይበት ሰዓት ይኖራል። በነገራችን ላይ እኔ እንደዚህ ቤተሰብ ኑሮ ተቆጥተውኝ ገልምጠውኝ አስተካክለውኝ ቢሆን መልካም ነበረ። እኔ እናቴን አላቃትም። ስለዚህ እናቴን አላቃትም። እናቴ ብትኖርልኝ ብታቆጥታኝ ብታሳድገኝ ብዬ እመኛለሁኝ ብላለች ዳጣ። አሁን እዚህ ጋር ትልቅ ስህተት ነው የሰራችው። ምንድነው እሱ? ለአቢጌል እናት የለኝም። ምክንያቱም በቤት ውስጥ የሚታወቀው እናቷ እንዳሳደገቻት ነው። አቢጌል ማነው ዳጣን ማለት ነው። ዳጣ ከእናቷ ጋር እንደሆነችና ያው እናቷ ናት ያሳድጋ እናቴን እንጂ አባቴን አልወደውም አባቴን እንደዛ ነው የምትለው ዳጣን። ሰው እናቴን ስለማላቃት ነው እኔ እንደዚህ ሆንኩት ምናምን እያለች እንግዲህ ለአቢጌል የሆዷን ስታዋያት ነበረ። አቢጌል ግን ይሄን ነገር የምትጠቀምበት ለተንኮል ለነገር ለማቀሳሰሪያ ዋና መንገድ አድርጋ ነው የምትጠቀመው። እንግዲህ ዳጣና አቢጌል አስፋልት ላይ በነበሩ ሰዓት ጋሽ ደረጀ እንግዲህ ሌሊት እሱም ሰላሙን እንትን ሲል በሩም ደግሞ ሲከፈት ስለሰማ በጣም ገርሞ ተነስቶ ወጥቶ ነበረ። ተነስቶ ሞቶ እንግዲህ በመኪና እየዞረ እያያቸው ነበረና የሆነ ቦታ ላይ አንድ ላይ ቁጭ ብለው እንግዲህ ተቃቅፈው ቁጭ ብለው ነበረ። እንግዲህ የዳጣን መልካምነት በቃ በዚህ ልክ ስላየ በጣም ነው የተደነቀው። በጣም ነው ያለቀሰው ጋሽ ደረጀ። ከዛም አልፎ እንግዲህ ምነው አቢጌል እህትሽ መሆኗን ባወቀችና ይችን የመሰለችት እንዳለችሽ ምን ነው በተረዳሽ እያለ እንግዲህ ከራሱ ጋር እንትን እያለ ነበር ጋሽ ደረጀ። በመጨረሻም እንግዲህ ጧት ላይ ዳጣ ወደ ቤት ስትመለስ ጋሽ ደረጀ ደውሎ እንግዲህ በወይዘሮ ማርታ ስልክ ዳጣ የት ነች ቤት ናት እንዴ ብሏት ነበር። አዎ ምክንያቱም ጧት እዛ ቦታ ሲሄድ የሉም ነበርና ከዛን ከሄደች በኋላ እንግዲህ ወይዘሮ ማርታን ዳጣን ስልኳን ስጪ ስላት አገናኝቷት አቢጌል የት ናት ብሎ ሲጠይቃት እኛ እንጃ እዚህ የሆነ ቦታ ነበር አብረን ያደርነው ከዛ ጧት እንግዲህ ወዴት እንደሄደች አላየኋትም ብላ ነበር ማለት ነው። በዛም እንግዲህ ወይዘሮ ማርታ በጣም ነው የተገረመችው። ልጅቷ ይሄን ያክል የመከታተሏ ማለት በተለይ ዳጣ ለአቢጌል ይሄን ያክል ያላት ፍቅር
ሚስጥር ሁኔታውን ነገሮች የምታሳያቸውን አክቶች አብጌል ደግሞ ለዳጣ ያላትን ጥላቻ ስታይ በጣም ነው የተገረመችው። ጋሽ ደረጀን እንግዲህ አብጌል ዳጣን ከቤት እናስወጣት ብላው ነበረ። ጋሽ ደረጀም ደግሞ አይሆንም ብሏል። ስለዚህ ልጄ ለምን ውጭ ለውጭ እንትራለ በዚህ ተንኮለኛ ሆነች እኮ በሷ ጉዳይ ነው በማለት እንትን ብላለች። በቀጣይ ክፍል